ትልልቅ ወንጀሎችን የሰራ What are you saying? ፊልም የሚመስሉ ሁኔታዎችን ያለፈ እንግዳ አለ። በጥይት ተበሳስቷል፣ ታርጌት ተይዟል፣ ተፈላጊ ነኝ፣ ሞስት ዋንትድ ነኝ፣ ጓደኞቼም ተይዘዋል፣ ይጠቁሙብኛል፣ ፌደራል ሊስት ላይ ያለ ሳክስ ንጉስ አበቃ። ስለዚህ go ahead and hang yourself ከምትዋረድ እስር ቤት ከሚባል እንደዛ ጥይት እየተራገፈብኝ ላይ እነድቼ ወጣለሁ። ግን የዚህ ልጅ ሳክስ ማንንም የማይደርስ እታባቱን በ180 ይላል። በማዳበሪያ ይዘው ነበር አንዱ ባንክ ቅርንጫፍ የምታዞረው ብሩን በጥፊ ብዬ አውርጄ መኪናን ይዞ ሄዳለሁ። በሞተር ተከብቤ ነው የምሄደው። እኔ በመኪና ነኝ። ጠዋት የነዳሁትን ከሰዓት የነዳሁት የፌዴራሉን ብር ይዞ ባንክ ቤት ሲሄድ ማለት ነው በጥፊ ብሎ ሄድ ከዚህ የሚለው 4 ጎማዬን በጥይት መጥቶት በሸርኬ ነበር ማመልጣቸው። ማይሆን ሲቹዌሽን ላይ ማይሆን ስራ እኔ በቃኝ። ሰላም ቤተሰቦቻችን እንዴት ናችሁ? ከኔ ጋር አልহামዱሊላህ። ከሰሞኑ የሳክስ ንጉስ የተባለለትን ዴቭ ሳክስን ይዤላችሁ መጥቻለሁ ማለት ነው። አሜዚንግ ሳክሶቹን ከትከት አድርገን እናያቸዋለን ማለት ነው። የማይጠበቁ የማይገመቱ ሳክሶች አሉት። እስኪ አብረን ያለን ቪዲዮውን ከመጀመራችን በፊት ግን ቻናላችንን ሰብስክራይብ እንደዚሁም ላይክ ሼር በማድረግ ቪዲዮአችንን ጀምሩት። ማንኝ እኔ ሊትራሊ የመጣሁት እንደዚህ ሆኜ በቃ አገባው ወለድኩ ኖርኩ በቃ ድዝት ጎረምሳ ተጫውስ ድስዝት ተመልከት ያለ አላማ ኖርኩ ድስዝት ወዴት ተሰምዶ መጨረሻዬስ ምንድነው? አብዛኞቻችን አንፈራን። ወታደር ሞትን ይፈራል እንዴ? ወታደር እንደዛ ተኩስሩም ተወስጦ ነው እንኳን ወታደር ይቀርና እኔ በፕሪቪየስ ላይፌ እንደዛ ጥይት እየተራገፈብኝ ነድቼ ወጣለሁ። ጓደኞቼን ቆሜ ይዣቸው ኑ ግቡ ብዬ ጥይት ናዳ ይወርድ ኖ ዌይ yes way አሁን ባለፈው ነገር no way yes way ይቺን no way yes way የሚለው ማን ነበር? አብዩኤል ያቺ ፓርት በጣም ትመቸኛለች። No way yes way አጎቴ ደወለልኝ እና ዴቭ ግን ቡቡ ግን የምር እንዴት አይነት ህይወት ነው ታውቃለህ? ይኸውልህ ኩክ እያደረገኝ ነበር። እግዚአብሔር ምን ይለኛል መሰለህ? እኔ በዚህ ውስጥ እየሰራሁ ነው ይለኛል። ማስታወቂያ እየሰራሁብን ነው ይለኛልና የምን ማስታወቂያ ነው የምትሰራብኝ? ምን ማለት ነው? አይ ቅድሙ ፐርሰናሊቲ ስጋ አለ፣ ነፍስ አለ፣ መንፈስ አለ። ስጋዬ is gangster ዋው ገብቷል። አልሰማም ፖሊስ ቢመጣ አልሰማም አልኩ። የሆነ ነገር ተደርጎ የሆነ ሰው ተያዘብን። ከዛ ሲያዝ ስማ እቺ ሳክስ ዴቭ ጃማው እንደዚህ ሆኖ ተያዘ። የት በምን እንደዚህ ሆኖ የት እዚህ ቦታ መጣው ስልኩን ሊቀሙን ነው አሉ። ዝም ብለህ በሩ ይታያል አሉ። አዎ ልክ በሩ ላይ ስደርስ ውጣ ውጣ ከየው ማጭን ከዛ ያ ልቤን ያቁታል። ከዛ ደረሱ ታርጌን አጠፍኩኝ። በሩ ላይ ቀጥ ብዬ ወደ ኋላ ገባሁ። ከዛ የማይገባበት ፖሊስ ጣቢያ ማለት ነው። which is ብዙ መሳሪያ አለ። ሰው ተዘናግቶላቸዋል። ልክ ሳይን ካቴና ገብቶላቸዋል። ልክ ሳይን ተንደድሮ ሲመጡ ብድግ ብሎ ክላሽ ቆም ሲል መስኮቴን ነው ያወረድኩት። ጽዛር ምክንያቱም በር ከፍቶ እስኪገቡ እንደ አምባሳደር አይሆንማ ጨዋታው። እሺ ወደ ላይ ነው መጀመሪያ ማስጠንቀቂያ። እሺ ዛለው በመስኮት ነዳሁት። ሰነደው ስወጣ ክራውድድ ነው። ገጭቸው በዚህ በቀሰል ዝግ ነው። በእግረኛ ላይ ማንን ማይሰማ የጥይት ሩምታ ገብቷል። ላይፍ ኦፍ ጋንግስተር አይጠቅምም። ይኸውልህ ጓደኛዬን አጥቼዋለሁ። ላይፍ ኦፍ ጋንግስተር ማለት ይሄ ልጅ እኮ ቦንዳ ነው የሚሸጠው ማለት ፖሊሶች ናቸው የገደሉት መኪና ውስጥ። ኦኬ እና ህይወትን ሞትን አንፈራም ነበር። አንድ ቀን ደሞ ሞትን was definitely sure እኔ ዴስቲኔሽን እንደሌለኝ አውቀው ነበር። ኮንሺየስ ነበራችሁ ስለሞት ነው ታወሩ ነበር። እዚህ አሁን ዘፈን ቅርብ ጊዜ ወጥቷል ያ ቪዲዮ ላይ ነግሬሃለሁ አይደል? እሺ መጨረሻዬም ጨለማ ነው ማንንም አልፈራም ምናምን that was my life ቶታ ጸልይ ነበር እግዚአብሔር ሆይ if this is the last day ይቅር በለኝ ኃጢአቴን። በሞተር ተከብቤ ነው የምሄደው። ስንት በትንሹ 4 5 6 7 አንተ መሀል ላይ ነው። እኔ በመኪና ነኝ። ጠዋት የነዳሁትን ከሰዓት አልነዳሁም፣ ከሰዓት የነዳሁትን ማታ አልነዳሁም። ምክንያቱም ፋውል ነው። ጠዋት ፋውል የሰራሁበትን ከሰዓት ፋውል አልሰራሁም። የሳክሱ ንጉስ ፋውል የሰራሁበትን ማታ ይዤው ኢትዮጵያ ውስጥ ነው መጠጥ ቤት አልዞረም። ምክንያቱም ከሰዓት በኋላ ያለው የታሸገበት የመሳሪያ መኪና ነው።
ኦኬ ስለዚህ መጨረሻ ላይ ያንን መኪና አቁመነው ነው የምንሄደው ጠዋት ደግሞ ሌላ ፋውል ስንወጣ ነው ያን መኪና ይዞ ነው የምንወጣው ያን መኪና እዛ ያሳደድበት በማግስቱ እዛ ቦታ እናሳድረውም ሌላ ክፍለ ከተማ ነው እናሳድረው እዛ ሌላ ክፍለ ከተማ ነው ያን መኪና ካቆምኩበት ቦታ የሚያነሳልኝ እኔ አይደለም ሌላ ጀማ ተልኮ ነው አንስቶት ሰላም መሆኑን አካባቢ ነው እኔ መሪው ላይ ቁጭ ብለው እኔ መሪው ላይ ቁጭ ካልኩኝ እናቱ የወለደችው ሰው አይዘኝም እናቱ የወለደችው ሰው አሯርጦ አይዘኝም አዲስ አበባ ከተማ ውስጥ በአዲስ አበባ ክራውድድ ማለት ክራውድድ መንገድ ተዘጋግቶ ነው ምን ታደርጋለህ ወደ ምን ነው የምትጠቀመው ትበራለህ እንዴ ተጠቀም ያው አላማክ ሳይኖር ሲቀር ከባድ ነው አይ ድራይቭ ላይ እኔ አይስቅም ልጅ በጣም የሚያስቀኝ አይስቅም በጣም ኮስታራ ነው የኛ ሲስተም was blind እንዴት ይሶል ሆዝ ግን በያን ከበስተጀርባችሁ ግን ማን ነበር ዋና ሆኖ እኔ የምላቸው ነገር ባለስልጣን እኔ የምላቸው ነገር ነበር ሁሉ ጊዜ ይሄን ስራ የተወሰነ ጊዜ ብሰራው ነው አብረን አንቀጥልም ሁሉ ጊዜ አንድ ስራ ሲሰራ ዴቭ የመጨረሻ ስራ ሳትታሰር ምናምን እኔ የመጨረሻ እቺን ከሰራን በኋላ በቃ እቺን እንስራና ከዛ በኋላ በቃ ህይወታችን ያልፍልናል ህይወታችን ቀይረን በቃ ኤቭሪዴይ ሁሌ የመጨረሻ ስራ ነው ሰይጣን እዛ ሰርክል ውስጥ ይከታል መጀመሪያ ኬክ ነው የሚሰጠው መጀመሪያ ሰሞን እንደነግጥ ነበር መጀመሪያ ሰሞን ስማ እዚህ ጋር እልም ያለ ሳክስ ትንሽ ነገር ነው በማዳበሪያ ነው ተወሱ ትንሽ ነገር ነው ማለት ብር ነው እንግዲህ በማዳበሪያ የሚወስዱት ብር ነው ምንለውኛ በማዳበሪያ የመጣን ነገር ድሮ ይሄ እንትን ካሽ ፍሎ ከባንክ ወደ ባንክ አይቻልም ነበር ትራንዛክሽን ስለዚህ በማዳበሪያ ይዘው ነበር አንዱ ባንክ ቅርንጫፍ የምታዞረው so እንወስድብሃለን no way yes way no way yes way የባንኩን ሰራተኛ ነው ሰውየው ነው ባለቤቱን ምንም ይሁን እስከ ስንት ብር ድረስ ለምሳሌ ማይል ተሳስረኝ ነው እንዴ በጣም የቆየ ብር ጋር ከባድ ነው በጣም እየሰከሰን ነው ግን እሺ በማዳበሪያ ብር ወስዳችሁ what do you do then በቀላሉ የመጣ ብር በቀላሉ ነው የሚሄደው አላማ የሌለው ብር ምንም ትርጉም የለው ዛሬ ስጸልይ እግዚአብሔር ሆይ ገንዘብ ስጠኝ ብዬ እኔ በህይወት ዘመን ይጸልይ ያላቅ ምክንያቱም እግዚአብሔር የሰጠኝ ፖቴንሻል wrong place and wrong time ያዋልኩት ነው የኖርኩት like ክለብ ነው የምትወጡ ታሽሽ ነው የምትገዙት መሳሪያ ነው እዛን ጊዜ ትንሽ ብር ኮነች ማንዬ እሷን እኮ ማንም ይገዛታል ማን እሷን እኮ ብር እኮ ለማሪያው ነው ሌላም like ማይታወቁ ብዙ ርካሽ ናቸው ብዙ ርካሽ ኮነ እዛን ጊዜ እኛ እኮ ፌስታል ማን ያዝባል ዋው ማለቱ ደግሞ እንደዚህ ብዬ ማውራት ማለት ነው ሰው እንዲጠላኝ ያደርጋል ገብቷል ሰው ባይዘው ለሚተሉ this ምን ይባላል መሰለኝ እያንዳንዱ ጻድቅ ትናንት አለው እያንዳንዱ ኃጥእ ነገ አለው ይባላል ጌታችን ሲመርጣቸው እኮ ጋንግስተሮች በላቸው አይደል እንዴ ሲመርጣቸው እንደፈለገ እንዲነግረው እንዲያወራለት ማን እየሸጠው ነው እዚህ ጋር እያገባበው ማለት ነው ዘና ብላውራ ምናምን እያለው ማለት ነው it's wrong place እንዲህ ያደረገው ሲመስለኝ አንዳንድ ጊዜ በኃጢአት የወደቀን ሰዎች ካለን ለኛ ምድል እንዳለው ሊያስተምረን ወሰል ይችላል በጣም ክፉ ነበር ማንዬ እኔ በቃ የህይወት የመጨረሻ ነበር የሆነ ጊዜ በቃ ከዚህ turning point ነው ብዬ የማስበው ማይሆን ሲቹዌሽን ላይ ማይሆን ስራ ተበላሽ ያ ሲሆን እኛ ጥለን መውጣት ነበረብን እና ብዙ መኪና ነበር ያጋጣሚ ደግሞ ነፍነን ገብቷል አንድ ብርጌድ በሎኩ ስንት መኪና 4 5 6 7 መኪና 7 ሞተር ምናምን አርሜኒ ጀማስ ግን ማውራ እኔ ብቻ ነኝ ቀረው እንዳለ ታስሯል እኔም ገብቼ ነው ተቀጥቼበት የወጣሁት ገብቷል አይደል ሶሲ ንገረኝ የመጨረሻው ኦፕሬሽን እና መጨረሻው ኦፕሬሽን ጊዜ ስራ ተበላሸና we have to move out ስንጣ እነዛ መኪኖች ጥለው ሄዱ ያ ሁሉ ሞተር ያ ሁሉ ጋንግ ልክ ፊሽካው የተነፋ ሰዓት ላይ ጥሎ ሄዳል that's the problem life እንደዚህ ነች አንተ ይኑርህ እንጂ እኔ ግን ይሄንን ሰው በአካል ባገኘው ፊቱ ነው የምስቀው ፈጣሪ ነው እንጂ እዛ ድረስ ማንም ያጨበጭብልሃል ልክ ያቺ ፊሽካ ስትነፋ አንተ የወደከ ሰዓት ላይ ግን ማንም ዞር ብሎ አይ ሁሉም ጥሏቸው ወጡ እኔ ደግሞ ያስኩት መኪና ያ ሁሉ ጀማን አይችል ግን ያ ሁሉ ነገር ሆኖ ያን ሁሉ ጀማ ይዤ ስወጣ የወረደብን የጥይትና የድንጋይ ናዳ I can't tell you ፖሊሶች ናቸው ኖ የሰፈር ሎካል ቲም ፖሊሱም ምንም ያለ የወረደብን ነገር የለም ሊትራሊ ከዛ ውስጥ ሞታ አይመስለኝም ነበር እውነት ለመናገርና ያ ሁሉ ናዳ ውስጥ እያለ ግን እኔ እግዚአብሔር ነው ወራው ነበር እግዚአብሔር ሆይ እስቲ ይሄን መጨረሻ አድርግልኝ ሊትራሊ ባየር ላይ እየተነዳ ነው እየተጋለበ ነው ዋይ እየተባለ ነውና ከእግዚአብሔር ጋር ነው ነበር እግዚአብሔር ወይ እንስቲ የመጨረሻ ደስ የሚለው ፓርት ቢያንስ ተመለስኩ ብሎ ነው የሚያወራው የመጨረሻ ስርዓት በላይ ከዚህ ወጣ አውጣኝ
በቃ ላገልግል ስምህን ልናገር በሚዲያ እኔም በጥይት ተበሳስቷል ታርጌት ተይዟል ተፈላጊ ነኝ ሞስት ዋንትድ ነኝ ጓደኞቼም ተይዘዋል ይጠቁሙብኛል ፌደራል ሊስት ላይ ያለው በቃ ስለዚህ go ahead and hang yourself ከምትዋረድ እስር ቤት ከሚባል እኔ ከማረሚያ ቤት ስወጣ እኔን ትራንስፖርት ወደ አዲስ አበባ ከማምጣት ይልቅ ከበደው ያነበብኳቸው መጽሐፎችና ሻንጣውን ማምጣት ነበር ከባዱ ስለዚህ እኔ ብዙ ሳክሳም አይቻለሁ ብዙ ዋቴ ይሞላል የዚያም ሞላል ግን ይለያል ለመልካም ህይወት ይዳርጋል ነው እንጂ ሀብታም ያደርጋል ተብሎ ቢታሰብ ኖሮ አስተማሪዎቻችን ሀብታም ነበሩ እስከዛሬ ችግር ያ ሁሉ ሱስ ያ ሁሉ ድብድብ ያ ሁሉ ጥይት ያ ሁሉ እስራት ያ ሁሉ መከራ ያሳለፍኩት ለካ እዚህ ቦታ ሊያደርሰኝ እየሰራኝ ነበር በማህፀን ሳለ አወኩ መልካም ማርግ ያበጀው ለመልካም ነገር ደግሞ መጽሐፍ ቅዱስም ታነባለች ማለት ሴት ልጅ ማህፀን ውስጥ ያለው ልጅ እንዴት እንደሚሰራ እናቀው ልክ ሲወለድ ነው ዋይ ቤቢ ሹ ምናም ብለም ስመው ሲያመሬ ልጅ ምናም ምትለው ያም ፕሮሰስ ግን አታየው አጥንቱ ሲሰራ አይኑ ምን ሲፔን ነው እናት ያማታል ታስታውቃለች ብዙ ፔን አለው አንደርግራውንድ ነው የምትሰራው ግን ከዛ በኋላ ሻይን የምታደርገው እሺ ገባ እና ዮሴፍ ንጉስ ሊሆን እንደተመረጠ ቢያቅ ኖሮ መንገዱን በምን አይነት ፐርስፔክቲቭ ነበር የሚሄደው ልክ ወንድሞች ጉርጓድ ውስጥ ሲጥሉት ያስ አረ እንኳን ጣላችሁኝ ተጀመረ ንግስናዬ ሊጀምር ነው የሚለው ከዛ አውጥቶ ሲሸጡት ወደ ግብጽ አቡ ይመቻችሁ ወንድሞች አለ ምን ያስለቅሷል ንጉስ ሊሆን ነው አይደል እንዴ አቡ ይመቻችሁ እንኳን የት ነው የሚወስዱን ጶጢፋራ ቤት ሲያስገቡት ዋው ጶጢፋራ ልትሸልመኝ ነው ምናምን ልክ እንትኗን የጶጢፋራ ሚስት ቆንጆ እንደሆነ አይታ አይደለም ቀብ አርጋ እና አብረን እንተኛ ስትሉ ዞር በይ ብሎ ጥሏት የሮጠው እኔ ነበር የሚላት እኔ እኮ ወደፊት ንጉስ ነው ሆኖና አንቺ ካንቺ ጋር ብተኛ ብዙም እንትና አይመጣውም ስለዚህ እባክሽ ዴስቲኒን አታበላሽብኝ ምናምን ወይ እንደዛ ነው ብላ ዴስቲኒውን ታበላሽበት ነበር እንደውም አትከሰውም ነበር ምክንያቱም ታስሮ ከ17 አመት እስከ 30 አመት ድረስ እስር ቤት ነበር ወደ 13 አመት ገደማ አስበው እስር ቤት ባይገባና የእስረኞቹን ህልም ባይፈታ ኖሮ ንጉሱ ህልም አልሞ የተፈቱት ሰዎች ሄደው ለንጉሱ እዛ የታሰረ ሰው አለ ዮሴፍ የሚባል እሱ ህልማችንን ፈቶ ነው የተፈታ ነው ብለው እሱን አያስጠሩትም ነበር ቺኳ ስትይዞ ይሄንን ዴስቲኒውን ቢያቅ ኖሮ የጶጢፋራ ሚስት እኔ እኮ ንጉስ ነበር የምሆነውና አው ዴስቲኒን ታበላሽብኛለሽ ብሎ ካልምሊ ሲያወራት ወይ እንደዛ ነው እንዴ ምናምን ብላ ትተው ነበር አትከሰውም ነበር ስለዚህ ዴስቲኒው ይበላሽ ነበር ስለዚህ ብዙ ጊዜ ዴስቲኒ ሚስጥር ነው Yesterday was a history. Well, tomorrow is a mystery. But today is a gift. ዛሬ ስጦታ ነው ትናንትና ታሪክ ነው ነገ ሚስጥር ነው ዛሬ ግን ከባድ ስጦታ ነው ዛሬ መጠቀም መቻል አለበት that's the point ግን አብዛኞቻችን በሱስ ዓለም ውስጥ ተደብቀን ዛሬን እንኳን እየተጠቀምንበት አይደለም አብዛኛው ወጣት እስር ቤት ነው ያለው አብዛኛው ወጣት ለምን እንደሆነ ምክንያቱ ባይታወቅም በማይመስል ነገር ውስጥ ነው ያለው ያወቀን ይመስለናል አንድ ጊዜ አንድ በጣም የተማረ የኮሌጅ ፕሮፌሰር በባቡር ውስጥ እየሄደ አንድ ልብሱ የሚሸት አንድ ገበሬ ካጠገቡ ቁጭ ብሏል ማለት ነው ያለ እየተማረረ ምንድነው አንተ የምትሸተው እንደዚህ ምናምን ይለዋል ገበሬውን ማለት ነው በቃ ይቅርታ ህይወቴ ነው ምናምን ይለዋል በቃ በእናትህ በቃ እንደውም ማለት ከዚህ ቦታ እንድትነሳልኝ ይፈልጋለሁ ምናምን ይለዋል ያ የተማረ ነው ሀብታም ነው ከዛ ለምንድን ነው የምነሳው ቦታ ይኮራል እንደውም የሆነ ጨዋታ ላጫወተ እንደውም አለው ማለት ከምንደበራለውና አንድ ጥያቄ ጠይቃለሁ አለው ካልመለስክ 5 ብር ትከፍለኛለህ አለው ከመለስክልኝ ደግሞ እኔ 500 እከፍልሃለሁ አለው እሺ ከዛ በኋላ ገበሬው አየውና ይሄ ሰው ያሟል እንዴ አለ እሺ በቃ ችግር የለውም ጠይቀኛለሁ እሺ ከመሬትና ከጨረቃ መካከል ያለውን ርቀት ንገረኛለሁ አንተ ትነግረኛለህ እንኳን ገበሬው አንቺ ትነግረኛለሽ ከዛ ገበሬው አየውና ከኪሱ 5 ብሩን አወጣና ሰጠው አሁን ደግሞ እኔ ተራ ነው ልጠይቅህ አለው ገበሬው በቃ ጠይቀኛለሁ ያኛው አዋቂ ነው ጠይቀኛለሁ ከዛ እሺ ወደ ላይ ሲወጣ 3 እግር ያለው ሲወርድ ደግሞ በ4 እግሩ የሚወርድ ነገር ንገረኝ አለው ከዛ አየውና ተጨነቀ
500 ብር ሊበላ ነው። በጣም ተጨናነቀ፣ የሚያደርገው ነገር አጣ። ከዛ ምንድነው ምናምን ሲለው 500 ብር ማምጣት አላወቅም አለ። እኔ እንድነግርህ አለ የምፈልገው 500 አወጣና በጣም ከመገረሙ የተነሳ ሰጠው 500 ብር። ከዛ ላ እሺ መልሶን ንገረኝ ሲለው ከ500 ብር ላይ 5 ብር አወጣና እኔም አላውቀውም ማለት እና 490 ብር በላ ማለት ነው። አስበዋል። ያወክ ይመስላል ስለተማርክ፣ ያወክ ይመስላል ስለተጨበጨበ፣ ያወክ ይመስላል ታዋቂ ስለሆንክ፣ ያወክ ይመስላል ቆመ ስለለች፣ ያወክ ይመስላል ሀብታም ስለሆንክ። ግን አንዳንድ ጊዜ አለማወቁን የሚያቅሰውን የመሰለ ነገር የለም። ሱስ ማለት እነዚህ ሶስቱ የሚታወቁት አይደል? መጠጫት፣ መጠጥ። እሺ ቻሉ። ከየት ነበር የምታገኘው እሱን ብር? ብሩን ባንዴ እኮ ያጠፉት በ20 ምናምን ዓመት ውስጥ እኮ ነው። ደመርኩት አንድ ጊዜ ቁጭ ብዬ ማረቢያ ቤት አወጣሁት እና በቀን አቨሬጅ የማጭሰው የዚህን ያህል ነው፣ የዚህን ያህል ገንዘብ። የፈርስት ይር ላይ እንደዚህ ያህል ገንዘብ ነበረ ሲጋራ አማውንቱ። ሰከንድ ይር ላይ እንዲህ ያህል ገባ። 20 ሳንቲም ነበር፣ 50 ሳንቲም፣ 75 ሳንቲም፣ 1 ብር፣ ከዛ 10 ብር ገብቷል፣ 15 ብር ገብቷል። ያን አሰላሁት። ጫት የዛን ጊዜ በ3 ብር የ5 ብር ተሸካሚ ሰው ያስፈልጋል። ጅማ ዩኒቨርሲቲ የነበረን ጊዜ። ከዛ ያንን ሁሉ መታወጥ። አሁን የሚቃመው አሁንስ ለጓደኛ የምገዛውስ ገብቷል። ሁሌ ጀማ ከኔ ጋር ነው። ሁሌ እኔ ነኝ ከፋይ፣ ሁሌ እኔ ነኝ መለኛ፣ ሁሌ እኔ ነኝ ከፋይ። ስለዚህ እኔ ጋር ግሩፕ ይከተለኛል። በአንድ መኪና 2 መኪና ይከተሉኛል። በትንሹ ሲቅሙ ማለት እንዲህ መኪና ደርድረን ነው የምንቅመው። እንዲህ ኢቲቪ ላይ የምንቅም ነው የሚመስለው እና እላለሁ እኔ አይመቸኝም። ፊቴን አዙሮ ወደ ግድግዳው ፊቴን አዙሮ፣ እነሱ ግን አዙሮ መንገድ ላይ የሚንቀሳቀሰውን ሰው እያዩ እግራቸውን ሰቅለው ከላይ ራቁታቸውን ሆኖ የሚቃመው መኪና ውስጥ ኖርማል ነው። አሰለሁት። የምጠጣው መጠጥ ለጓደኞች የምጋብዘው የማወጣው ለመጠጡ ለሚሄድበት የማወጣው ነዳጅ ይሄ ሁላ ማለት ነው። ሐሺሹን በል፣ ድንጋዩን በል፣ ማስመሩን በል፣ የሚወጋውን በል፣ ይሄ ሁሉ ያንተ ውጭ ነው። አሰለሁት ወደታች። ቲፕ የምሰጠውን በል። ሄጄ እዛ በጣም ሰው እንዲወደኝ ብሬን እበትናለሁ። እንዲወዱኝ እኮ ነው። ለካ እነሱ ይሄ ፋራ እያሉኝ ነው። እኔ አይረሳኝም። ሲኢኦ ክለብ ትዝ ይላል። ሲኢኦ ክለብ ቦሌ አትላስ ጋር ይኸውልህ ስንገባ ገና ከሩቅ ነው መኪናዬን ሲያዩ መንገድ እንኳን ተዘግቶ ከሆነ ተንደድሮ በር ላይ ያሉት ጋር መኪናው ዞር በሉ ውጣ ምናምን ይሏቸዋል። አንድ ጊዜ ነው የሆነ ልጅ ሲገባ አይቸው ራይድ ነበር የምሰራውና ከሆነ በ90ዎቹ ራይድ ነው የምትሰራው። ራይድ ከመጣ እኮ 3-4 ዓመት ለባንስቸው ሲኢኦ ሳደርሰው ሲኢኦ በር ላይ ልክ ከመኪና ሲወርድ ጋርዶቹ ተንድረው ለጋርዶቹ መቶ እያቀበለ ነው የሚገባው ማለት ነው። እና ገርሞኝ አንተ ተመታው አእምሮዬ ላይ። እኔ እዚህ 50 ብር እና 60 ብር 100 ብር ለመልቀም ራይዴን እሰራለሁ፣ እሱ እንደዚህ እየሰጠ ይገባል ብሩን። ምን አይነት ምትሃት ነው ምናምን ብዬ አወዘማይዝድ። አየህ የምትቀናበትን ነገር ራሱ ማወቅ መቻል አለብህ። ይሄ አያስቀናም፣ ያሰድባል። ጅል ነበር ለካ የሚሉት እኔ አላቅም። ከዛ የሆነ ጊዜ ላይ ነገር ተቀይሮ እኔ ሆንኩኝ። ስነቃ እኔ ሲኢኦ ስገባ መንገድ ዞር በሉ ይባላል። እዚህ ጋር ፓርክ አድርግ፣ በሩ ላይ አጨናንቀው በሩ ላይ ፓርክ ያስደርጉኛል። ይገባለሁ። ከዛ በኋላ ለሁሉም መቶ የዛን ጊዜ በአረንጓዴው ነበር 100 እየሰጠው ገባለሁ። ከዛ ቦታ ይለቀቅ ቁጭ ብለው እስኪ ያዘው የሚጠጡትን ሰዎች ያስነሱኛል። ተነሱ ምናምን ይባላል። ይመቸው። የዚህ ልጅ ሳክስ ጥግ ድረስ ነው። በቃ ይመቸው። እኔ ወድጄዋለሁ ወላሂ ይመቸው። እኔ ግን በአካል እንዳላገኘው ብቻ በጣም ነው የምስከው። ለማንኛውም ሌሎችን ቪዲዮዎች አብረን እናያለን። ዩቲዩባችንን ሰብስክራይብ ያደረጋችሁ ሰብስክራይብ እና ላይክ ማድረግ ፈጽሞ አይረሳ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።